ግንቦት 24 2018 ዓመተ ምህረት የሚካሄደው ሰባተኛው ጠቅላላ ምርጫ ሰላማዊ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ለማስቻል እየተከናወነ የሚገኘው ተግባር ውጤታማ እንዲሆን ትኩረት ተሰጥቶ እየተሰራ እንደሚገኝ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ፍቅሬ አማን ገልጸዋል። ፓርቲያችን እንደሚታወቀው ገዢ ፓርቲ ነው። ገዢ ፓርቲ እንደመሆኑ መጠን ምርጫው በሀገራችን እስካሁን ከተካሄዱት 6ቱ ምርጫዎች ፍጹም ሰላማዊ ዲሞክራሲያዊ ፍትሃዊ ሆኖ እንዲጠናቀቅ አቅጣጫ አስቀምጦ ባለፉት ወራቶች ሰፊ ርብርብ ሲደረግ የነበረበት ሂደት ነው ያለው። ይህንንም ስራ በተለይ አባሎቻችን ደጋፊዎቻችን ሰባተኛው ሀገራዊ ምርጫ ቅድም ያነሳናቸው ሰላማዊ ዲሞክራሲያዊና ፍትሃዊ ሆኖ እንዲጠናቀቅ ከእያንዳንዱ አባል ምን እንደሚጠበቅ ከእያንዳንዱ አመራር ምን እንደሚጠበቅ በዚህ ሂደት ውስጥ የምርጫ ቦርድ የሚያስቀምጣቸውን መመሪያዎች፣ ህጎች፣ ደንቦችን ተከትሎ ብቻ መፈጸም እንዳለባቸው ተደጋጋሚ የአቅም ግንባታ ስልጠናዎችን በመስጠት በተለይም የምርጫ የመራጭ ምዝገባ ወቅትም አባሎቻችን በነቂስ ወጥቶ የምርጫ ካርዳቸውን ሊወስዱ የሚችሉበትም ነገር በመስራት እንደምታውቁት ባለፉት ጊዜያቶች አንድ ወር ከ15 ቀን በሚሆን ሂደት ውስጥ ምርጫ ምዝገባ የተጠናቀቀበት ሂደት ነው ያለው ማለት ነው። በምርጫው ሂደት በክልሉ የሚገኙ የወጣቶችና ሴቶች ተሳትፎ እንዲጎለብትና ተጠቃሚነታቸውን እንዲያረጋግጡ በተከናወነው ተግባር ውጤት እየተመዘገበ መምጣቱንም ተናግረዋል። ወጣቱን ሴቱን አቅም የመገንባት አደረጃጀቱን የማጠናከር የኢኮኖሚ ተጠቃሚነቱ እንዲረጋገጥ የማድረግ በሀገር ግንባታ ስርዓት ውስጥ የራሱን አስተዋጽኦ እንዲያበረክት ከማድረግ አንጻር በጣም ሰፊ ስራዎች የተሰሩበትና አመርቂ ውጤት የተገኘበት ነው ብሎ መውሰድ የሚቻልበት ነው። የምርጫ ቦርድ መመሪያና ደንብ ሳይጣስ ተግባሩ እንዲመራ ፓርቲው በየደረጃው ከሚገኙ አባላትና አመራሩ ጋር የተሻለ ተግባቦት ኖሮት የምርጫ ቦርድ ባስቀመጠው የጊዜ ሰሌዳ መሰረት የምርጫ ቅስቀሳም እየተካሄደ እንደሚገኝም ነው ያብራሩት። አባሎቻችንና ከደጋፊዎቻችን ጋር ተግባቦት የመፍጠር መድረኮችን እያካሄድን ያለበት ሂደት ነው ያለው። ከዛም ባለፈ ደግሞ በተለይም የቅስቀሳ ስራ በጣም በተደራጀ የምርጫ ቦርድ ባስቀመጠው ስኬጁል መሰረት የጊዜ ሰሌዳ መሰረት የቅስቀሳ ስራችን በጣም በተደራጀ በተጠናከረ መልኩ ተጽዕኖ ሊፈጥር በሚችል መልኩ እየሰራን ያለንበት ሂደት ነው ያለው። በሚቀጥሉት ጊዜያቶች በጣም ትላልቅ የቅስቀሳ ስራዎች የሚሰሩበት ጊዜ ነው። በእቅድ እየተመራ ያለበት ሂደት ነው ያለው። ከቀበሌ ጀምረን እየሰራን ያለንበት ነው። ከአባሎቻችን ከደጋፊዎቻችን ጋር ሰፊ ስራዎች እየሰራን ያለንበት ሂደት ነው ያለው። ግንቦት 24 2018 ዓመተ ምህረት የሚካሄደው ሰባተኛው ጠቅላላ ምርጫ በሰላማዊ መንገድ እንዲጠናቀቅ በየደረጃው ከተደራጁ የፖለቲካ ፓርቲዎች የጋራ ምክር ቤቶች ጋር በአብሮነት እየተሰራ መሆኑንም ገልጸዋል። እዚህ ጋር ተያይዞ አንዱ በጣም እንደ ትልቅ ውጤት እንደ ትልቅ ግብም ተደርጎ ሊታይ የሚገባው ጉዳይ ምንድነው? በተለይም ከተፎካካሪ ፓርቲዎች ጋራ ያለን አብሮነት ያለን በጋራ የመስራት ችግሮችን በጋራ ለመፍታት የምናደርጋቸው ጥረቶች እጅግ በጣም ተስፋ ሰጪ ናቸው። በተለይም ከክልል ጀምሮ እስከ ወረዳ ድረስ የተደራጀው የጋራ ምክር ቤቶች በየጊዜው እየተገናኙ እየተወያዩ ችግሮችን በጋራ እየፈቱ እየተካሄደ ያለበት አግባብ ሲታይ በተለይ ሰባተኛው ሀገራዊ ምርጫ የሀገራችን የዲሞክራሲ ግንባታ ስርዓት እጅግ በጣም እያደገ እጅግ በጣም እየሰፋ እጅግ በጣም እየላቀ የመጣበት ሂደት እንዳለ ትልቅ ማሳያ አድርጎ መውሰድ የሚቻልበት ነው ማለት ነው። በክልሉ የተደራጁ የፖለቲካ ፓርቲዎችም ለስኬቱ እያበረከቱ የሚገኙ አስተዋጽኦ ካለፉት ጊዜያት ይልቅ የተሻለና አብሮ የመስራት ባህል እያደገ ስለመምጣቱ ማሳያ እንደሆነም ነው አቶ ፍቅሬ ያስረዱት። ከድረ ምርጫውም በኋላ በጋራ አብረን በምንሰራባቸው ጉዳዮች ላይ አብረን እየሰራን መቀጠል የምንችልበትን ሂደት እንዳለ በክልል የጋራ ምክር ቤት ላይ በሚደረጉ ውይይቶች የጋራ አቋም እያያዝን የመጣንባቸው ነው። በዚህ አጋጣሚ በክልላችን ውስጥ እየተወዳደሩ ያሉ የፖለቲካ ፓርቲዎችን እጅግ ለማመስገን እንወዳለን። ይህንን አብሮ የመስራት ተባብሮ የመስራት ጉዳይ ቀጣይ ማጠናክሮ መቀጠል ያስፈልጋል። ይህን በማድረግ የክልላችን ልማት፣ የክልላችን ዲሞክራሲ፣ የክልላችን ሰላም የበለጠ እየጠነከረ እንዲሄድ ትልቅ እድል የሚፈጥር ነውና እነዚህ ስራዎችን በቀጣይ ማጠናክረን የምንሄድበት ጉዳይ ይኖራል የሚለውን ሀሳብ ለማንሳት ከወትሮ የተለየ ምርጫ ለማካሄድ መንግስትና ፓርቲ እያካሄደ የሚገኘው ተግባር ተፈጻሚ እንዲሆን ዜጎች ድርሻቸውን እንዲወጡም ጥሪ አቅርበዋል። ከወትሮ የተለየ ምርጫ እናድርግ ብለን በርካታ ስራዎችን ስንሰራ ቆይተናል ከእናንተ ጋር። አሁን በዚህ በምርጫ ላይም በነቂስ በመሳተፍ ቀድሞ በመገኘት ምርጫውን በማካሄድ እና ምርጫው ግቡን ሊያሳካ በሚችልበት ደረጃ ላይ እንዲንቀሳቀሱ በዚህ አጋጣሚ ጥሬን ማቅረብ እፈልጋለሁ።